እግዚአብሔር እኔ አያቸዋለሁ ሲያላዝን ሁለት ፀጉር አውቅለሽስ አይደለም። እኔ ሩትዬ እኮ አስቢው ለሰው ልጅ ልትሳደብ ትችያለሽ። ወይ ሪታን ሰላም ነው ሪታ ሪታ እንዴት ነሽ? ደህና ነሽ ወይ? ሰላም ነሽ? የእኔ እናት እንዴት ነሽ? ተጠፋፋን ጠፋሽ። እግዚአብሔር ይገስጣቸው። ላፋቸው ራሱ ለከት የላቸውም ባለኪ አንቺ ሲያወሩ ሲዘገንኑ በመድኃኒዓለም አንተ ትልቅ ሰዎች አይደሉ እንደዛ ጋር የተቀመጡት ቪዲዮ ያወጣሉ። ደግሞ ሩትዬ አሁን እኔ እኮ ያናደደኝ እኮ ማለት ነው ሩትዬ ለእናቱ ለአባቱ ቢሰድቡ ችግር የለውም። የሚያመጣው ያለ ጦስ አባቱ ነው። ግን ህፃን ልጅ ይገደል ማለት ምን ማለት ነው እንዴ? ልጁ አይገደልም። በነገራችን ላይ ያ እነሱ ካሉት እኮ አይሆንም። ትክክል ነሽ ሩትሳይ። ግን ለምን እንደዚህ አይነት ቃላት እስከ አፍ መውጣት ተፈለገ? ህፃን ልጅ እንደዚህ ያሉት ይኸውልሽ፣ እንደዚህ ያሉት መሀን ሆኖ ከሀገራቸው የወጡ ናቸው። መውለድ አይችሉም። ሙች መሀን ናቸው። ተመርምሮ ሲያዩት መሀን ስለሆኑ ነው እንደሚሉት እንጂ የማርያምን መንገድ ያየ ሰማት ሲቀመጡ ሰምቻቸው። ትልቅ ሰዎች ናቸው። ማርያምን ነው የምልሽ፣ በጣም ትልቅ ሰዎች ናቸው። እንደ ሩታ ደጋፊ እንኳን ህፃን አይደሉም። ሁሉም ራሱን ያወቀ በጣም ትልቅ ናቸው። ማርያምን ነው የምልሽ፣ አያውቁም አትይም። ወልዶ አይቶ የመጡ ናቸው። ትላልቅ ሰዎች ናቸው። እንደዚህ ደግሞ ሁለት ፀጉር አውቅላ እንደ ህፃን ልጅ ለዶላር ብላ የተደበቀ ሴት ሳትሞት ሞታለች። እሱ ደግሞ ይሞት በዳላው የሚባል ምን አይቶ ነው ይሄ ልጅ እንዴት በሞት ትመኝለታለች? እሺ አባቱ እናቱ ሲሆን የሶሻል ሚዲያ ተጠቃሚዎች ህፃን ልጅ ይሄ ለድራማው አንደኛ ፓርት ነው። ትዝ ይልሻል አብርሃም ጠፋ ጸበል ገባ ተብሎ ጸበል ሳይገባ ከሆነ ጫካ ውስጥ ሄዳ ነፃነት አመጣችሁ አለቀ ፕሮግራም። በዛው ታዘነለት ተጀመረ። ይሄ ፖለቲካና ድራማ ነው ሀብቴ፣ ድራማ ያስ እኛ ትዝ ይልሻል እንደዛ ብለን አዝነንለት ምናምን ነበር የጀመርነው። ግን እኔ እኮ ሩትዬ ያናደደኝ ያለ እኮ ወይ ለእናቱ ወይ ለአባቱ ተሳድቦ እኮ አይደለም ገባሽ? ልክ ትመልሻለሽ ወዴት ነው ግን ህፃን ልጅ ገና ምንም ዱዳ አፍ ያላጠራ እናት አባቱ መጥራት ያልቻለ መልአክ እኮ ነው። ህፃን ነው። አባትዮ ይታረድ ትላለህ ወይ ሰዊት አባትዮ ይወዱት አይወዱት። የሚወዷት ውሽሚት ነው እና ከተለየ እኮ አብራ ለምን ያጥፋታል? ያልደሹ ሰው ካለጥፊ ውሃ ዳ መስከራ ናቸው እነዚህ። እኔ ቆይ የሆነ ፎቶ ላሳይሽ። አሁን ደግሞ ከዛ ከሰደቡኝም እስደቡኝ ጌታ ወላ ካይሽታለ በሳቅ ነው የምትሞጪው። ትዝ ይለኛል ድሮ ቅድስና አስታውሼ በሳቅ ሞቼ ነበር። ወይ ያጠፋኋት እንደ ሳላጥ በሳቅ ነው የምትሞጪው። ወይ ያጠፋኋት መሰለኝ ያ ባልጠፋች አይ ማሪ ህፃን ልጅ እኔ እንጃ። እናንተ ሀሳብ ስጡና እኔ እንጃ። በጣም ነው ባለጌዎች ናቸው። በዚህ ልክ በህፃን ልጅ ጋይስ ኮፕሊንክ እና ሪፖስት አድርጉ። ኮፕሊንክ እና ሪፖስት አድርጉ። ታብታብ አድርጉ። ሸርሸር አድርጉ። ማለት ፋጡማ የምትባለው በዚህ ልክ እና የእሱ ደጋፊዎች ሌሎች ኢየሱስ ቅድስትን አስታውሽ አይቻታል ሰውዴት ዘር ማንዘር ቢሞት ይሄናል አላለቅስም። ዘር ማንዘር ያለው ወይኔና በጣም ነው የሚገርመው እኮ አርዛ መግማማን ነው ጌታ። ኖ እንደዚህ አይነት ነገር እኔ ጋር አይሰራም። ግን ልጅ ደግሞ ልጅ ነው፣ የወለደ ነው የሚያውቀው። ማህፀንሽን ተንበርክከሽ ያማጥሽ ሰው ነው። እንደዛ እኮ ነው ማሬ። አላማጥሽ አታውቂውም። የማርያምን መንገድ ያየ ነው። በልጅ አይቀልድም። የማርያምን መንገድ ያየ ማለት ነው። በልጅ አይቀልድም እኮ ህፃን ልጅ ይገደል ማለት እኮ እኔ እንጃ። በጣም ስቅቅ ነው ያለኝ። እኔ እንጃ ጭካኔያቸው በዚህ ልክ ጥግ። እኔ እንጃ ምንድነው የደፈናቸው ጭንቅላታቸው በዚህ ልክ። ስለምንድነው መጨከን የፈለጉ እንዴ? የሰው ልጅ እኮ በዚህ ልክ በመብርሃን እንዴ ልንሰለደም እንረጋገጥ። ለምን ይሄን ያህል ምን አደረጋቸው? ይሄ ልጅ ይታረር ትላለች እንዴ? ሬሷ ይግባሽ ታሽጎ አጥልቅሽ አንቺ ለምስን ስራቴ እኔ መቤቴን ይታረድ የምትለው ለራሱ ያርግላት። ግን እኔ የአባቱ ነገር ነው። ለማንም ጥቁር ብሎ ምንም ሳይሆን በጥቁርነት የሚመጣ ጥቁር ሀዘን ላይ ይባበት ቤቱ ችግር የለውም። ግን ልጁ ሺህ ዓመት ነው።
ለእናቱ ይኖርላት፣ ለተቸገረችው ለዛ በችግሯን በሐዘኗን በደስታዋን ታምጣ የወለደችው እናቱ ይኖርላት። ማንም ያልታመመበት እናቱ የታመመችበት ይኖርላት ሻመት። ግን ለዶላር ብሎ ልጁን ለሞት የሚመኙበት ማሽቃበጡ እኔ እንጃ መጨረሻችን ምን ላይ ነው? ምን አይነት ባለጌዎች ምን አይነት ቤተሰብ አስተዳደግ ቢያሳድጋቸው ነው? ምን አይነት ረብ ኢየሱስ አመሻችሁ። ሰላም ናችሁ? እንዴት ናችሁ?